ሰላም ጤና ይስጥልኝ የተወደዳችሁና የተከበራችሁ የግሎባል ፋኖ ሚዲያ አድማጭ ተመልካቾቻችን እንደምን አላችሁ? እንደየሀገር ሰዓት አቆጣጠራችሁ እንግዲህ በዛሬው ዕለት ደግሞ እንደተለመደው ከፋኖ ጋር ውሎ በሚለው አምዳችን ጀግናው አርበኛችን ሁልጊዜ እንግዲህ ሚዲያው ላይ እየቀረበ አጠቃላይ የድል ዜናዎችንም ይሁኑ አጠቃላይ ያለውን የፋኖ ትግል መረጃ በማድረስ የምታውቁትና አርበኛ ዛሬም ወደ እናንተ ይዤላችሁ ቀርብ ያለው አርበኛ ባንዴራው ግርማይ ነው። እንግዲህ አርበኛ ባንዴራው ግርማይ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ የአራተኛ ደጃዝማች ኮር ቃል አቀባይ ነው። አርበኛ እንደምን አለ? ስለተገናኘን ደስ ብሎኛል። እግዚአብሔር ይመስገን። በጣም ጥሩ አርበኛ። እንግዲህ በዛሬው ዕለት ደግሞ እንግዲህ አራተኛ ደጃዝማች ኮር በጣም ከፍተኛ የሆነ ተጋድሎ የሚያደርግ ኮር ነው። ከፍተኛ የሆነ ድሎችም በማድረግ ከፍተኛ የሆኑ ቀጠና ወይም ብዛት ያላቸውን ቀጠናዎችን በመሸፈን የሚታወቅ ኮር ነው። ከዚህ ጋር ተያይዞ እንግዲህ በዛሬው ዕለት ደግሞ መጋቢት 30 2018 ከፍተኛ የሆነ አውደ ውጊያዎችን ስታረጉ እንደነበረ መረጃው ደርሶኛልና እንዲያው ይሄንን ለአድማጭ ተመልካቾቻችን በሰፊው ብታብራራልን አርበኛ። አመሰግናለሁ። ባንዴራው ግርማይ የ305ኛ ኮር ህዝብ ግንኙነት ነኝ። እንግዲህ በአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ 305ኛ ኮር 76ኛ ክፍለ ጦር 3ኛ ሬጅመንት ላይ በዛሬው ዕለት በ37 2018 ዓመተ ምህረት 1 ሰዓት አካባቢ ላይ ጠላት ባላሰበውና ባልጠበቀው ሰዓት ከፍተኛ ጀብድ ተፈጽሟል። ይህን ጀብድ አስመልክቶ እንግዲህ ሰፋ ያለ ማብራሪያ ለመስጠት እንፈልጋለን ማለት ነው። በዚህ መሰረት በመተማ ወረዳ ወደ አንበሶ ቀበሌ የሚባል አካባቢ ነው። እንግዲህ ከዛ ርቀትም የላትም ጅሾ እንዳበሰው ትባል ትንሽ ከተማ ናት። በተለይ ጠላት ከወደ አንበሶ ካምፕ አለው። ከወደ አንበሶ ተነስቶ ወደ መተማ በአንድ አሱዚ መኪና ተጭኖ እንቅስቃሴ ሲያደርግ በነበረበት ሰዓት ይህን ወራሪ ዘራፊና የግለሰብ ወንበር አስጠባቂ አራዊት ሰራዊት በቅድም በጠቀስነው በ3ኛ ሬጅመንት ከፍተኛ ጉዳት ደርሶበታል። በተለይ ደግሞ ልዩ የሚያደርገው ያለምንም መስዋዕትነት በታቀደና በታለመ በወታደራዊ አደረጃጀት በተሰጠው አቅጣጫና ተልዕኮ ግዴታ መሰረት ተፈጽሟል ማለት ነው። በዚህ ላይ የሚገኙ አንድ አሱዚ መኪና ተጭኖ እንቅስቃሴ እያደረገ የነበረ ሲሆን በግሩም ከፍተኛ ሰራዊት አብሮ እየተንቀሳቀሰ የነበረ መሆኑ ይታወቃል። በተመሳሳይ የተለያዩ መኪኖችም ከኋላ አካባቢ ጭኖ እየመጣ ባለበት ሰዓት እነዚህ ፋኖች በወሰዱት የደፈጣ ጥቃት በመኪናው ውስጥ የነበሩ ሙሉ በሙሉ በሚባል አግባብ እንግዲህ ባለን ግምት እና በተሰጠን መረጃ እዛ ከተማው ላይ ሲንቀሳቀስ በእኛ መረጃዎች በተሰጠን መሰረት ከ30 በላይ መሆኑ በመኪናው ተጭነው ሲንቀሳቀሱ እንደነበርና እነዚህ በመኪናው ላይ የነበሩ ከ30 በላይ ማለት ነው ሁሉም ሙትና ቁስለኛ ሆነዋል። በመኪናው የተጫነውም መኪናውን በተመሳሳይ ከጥቅም ውጭ ሆኗል ማለት ነው። በዚህ በነበረው ውጊያም አንድ ከፍተኛ መቶ አለቃና አንድ ደግሞ የሬጅመንት አመራር አብረው ተመተዋል። ይህን እዛ አካባቢ ባሉ ማህበረሰብ ለማረጋገጥ ችሏል። መኪናውን ከጥቅም ውጭ ሆኗል። ለምርኮ በአጋጣሚ ሰራዊታችን የተጠጋበት ሁኔታ ነበር። ከፍተኛ ቁጥር ያለው ከኋላም አካባቢ ስለነበር በተለይ በደፈጣ ማጥቃት የሚደረገው በትንሽ ኃይል ከማንኛውም እንቅስቃሴ እይታ ነፃ በሆነ ቦታ ላይና ከለላ በተፈጸመበት ቦታ ላይ ስለሚደረግ በዚህ መሰረት በተደረገው መብረቃዊ ምት በትንሽ ቁጥር ስለሚሆን ያኛውን መክቶ ለመማረክ ባይቻልም በተወሰነ ደረጃ ምርኮ የተገኘበት ሁኔታ አለ። በዚህም መሰረት እንግዲህ እኒ ተወርዋሪ የሆኑ ፋኖች በተለይ ፈጣን ተኳሽ አልሞ ተኳሽ የሆኑ ፋኖች በወሰዱት እርምጃ የ3ኛ ሬጅመንት ለጊዜው አንድ ክሻፋና
በተመሳሳይ አንድ መገናኛ ተማርኳል። ከፍተኛ ቁጥር ያለው ጥይትም ተማርኳል ማለት ነው። ውጊያውም እስካሁን እስከ ቅርብ ሰዓት እንደቀጠለ እንደሆነና በቀጣይ ደግሞ ሙሉ መረጃውን የምናቀርብ ሲሆን በወገን በኩል ምንም አይነት ጉዳት ሳይደርስ በእርምጃ ወስደው በጠላት ላይ ሁሉም አሁን ባለው ሁኔታ እስካሁን ሰዓት ባለው ሁኔታ አንድም ጉዳት አልደረሰም። በጠላት በኩል ግን ሙሉ ኪሳራ ደርሷል። የስነ ልቦና ጉዳት ጭምር ደርሶበት አሁን ጠላት ሀዘን ላይ ነው የሚገኘው ማለት ነው። ሀዘን ላይ ነው የሚገኘው ጠላት። ቀጣይም ይህን አቀናጅተን አደራጅተን እንቀጥላለን ለማለት ነው። በእኛ በኩል እንግዲህ ይሄ ነው ያለ። በተመሳሳይ ከሁለት ቀን በፊት ከፍተኛ ስራ ስለነበር መረጃ ባልሰጣችሁም ሽመለ ጋራ በሚባል ቦታ ላይ እንዲሁም በአንድ ፓትሮል ተጭኖ ሲጓዝ የነበረ የመከላከያ ሰራዊት ነኝ የሚል የፋሽስቱ አገልጋይ ወንበር ጠባቂም ተመቶ በዚህ ቦታ ላይም ከፍተኛ ቁጥር ያለው ሙትና ቁስሉናል። ምርኮ ምንም አይነት ምርኮ አይገኝም። በመኪናው ላይም ተመሳሳይ ጉዳት ደርሷል ማለት ነው። ስለዚህ የተሰጠውን ወታደራዊ ትዕዛዝ በመቀበል በወታደራዊ አዛዥ የሚሰጣቸውን ትዕዛዝ በመቀበል ሰራዊቱ በተሰጠው ቀጠናና በተሰጠው ቦታ ላይ በመገኘት መብረቃዊ ጥቃት እያደረሰ ይገኛል ማለት ነው። ስለዚህ ይህንም አጠናክሮ ለመቀጠል አሁንም በተጠንቀቅ ይገኛል። በየቦታው ሰሞኑን የአደረጃጀት ስራ ላይ ነው የነበር። ይሄ የአደረጃጀት ስራ በታቀደና በታለመለት ሁኔታ ስለአለቀ በዚህ መሰረት በተሰጠው ቦታ ላይ እርምጃ እንደሚወስድም አሁንም እንዲታወቅ ነው። በተለይ ሰራዊታችን እየተንቀሳቀሰ እርምጃ በሚወስድበት አካባቢ የሚገኘው ማህበረሰብ እንቅስቃሴ የሚያደርገው ማህበረሰባችን ከሰራዊት ጋር ተደርቦ እንዳይንቀሳቀስ በዚሁ አጋጣሚ ለማሳሰብ ሞክራለሁ። ምክንያቱም የተለያዩ የማጥቃት ስልቶች ስላሉ የተለያዩ እርምጃዎች ስለሚወሰዱ በዚህ ሁኔታ ላይ አንዳንዴም አብሮ ተሳፍሮ የመሄድ አይነት ነገሮች እየታዩ ስለሆነ በእንዝላልነት ጉዳት እንዳይመጣ ራሱ ጠላት እየገደለ የሚፈጀው ማይበቃ በዚህ አጋጣሚ ደግሞ ሌላ መስዋዕትነት እንዳይከፍል ህዝባችንም ለማስጠንቀቅ እንፈልጋለን። አሁንም በተጠንቀቅ ይገኛል ማለት ነው። ስለዚህ በእኛ በኩል ያለው በዚህ በኩል ያለው ይሄ ነው። ከዛ በተጨማሪ ከፍተኛ ቁጥር ያለው ሰራዊት እየፈረሰ ነው ያለ። ምክንያቱም አሁን ተረቷል። ይህ ሰራዊት የኢትዮጵያ ሰራዊት ይባል ነበረ። አሁን ግን የግለሰብ ሰራዊት አገልጋይ መሆኑን በመረዳቱ በማወቁም ጭምር እኛ ህዝባችን አንጨፈጭፍም፣ ከህዝባችን ጎን ተሰልፈን ህዝባችን እንጠብቃለን እንጂ እንዴት የአማራን ህዝብ እንጨፈጭፋለን በማለት ከ10 በላይ ሾልከው የፋኖን ተቀላቅለዋል ማለት ነው። የነሱን ኢንተርቪውም አጠቃላይ የሚደረገውን ቃለ ምልልስን በተመለከተ ባለፈው በፎቶ አይታችኋቸዋል። በቀጣይ በቃል አቀባዩ በአማካኝነትም ግልጽ እየሆኑ የሚሰጥ ይሆናል ማለት ነው። ስለዚህ አሁንም ስርዓቱን እየከዱ በጣም በከፍተኛ ቁጥር ያለው ከስናይፐር ጀምሮ እስከ ነፍስ ወከፍ ክላሽና ተተኳሽ በመያዝ ፋኖን እየተቀላቀሉ ይገኛሉ ማለት ነው። ቅድም የጠቀስኳቸው ከ10 በላይ መጥቶ ተቀላቅለዋል። እነዚህም በጥሩ እንክብካቤ ላይ ይገኛሉ። በጣም ደስተኞች ናቸው። እነሱም ይነግሯቸው የነበር ፋኖ ገዳይ እንደሆነ፣ ፋኖ ዘራፊ እንደሆነ ነው የሚጠቅሷቸው የነበር። ፋኖ ህዝብ እንደሚያስተዳድር አገር እንደሚመራ ግን ተረድተናል። ይህን ስላወቅነ ከአንዳንድ ማህበረሰብ በተነገረን መሰረት ፋኖን ተቀላቅለናል፣ ከእናንተ ጋር ሆነን ትግል እናደርጋለን በሚል እየገለጹ ይገኛሉ። አንዳንዶች ደግሞ ቤተሰቦቻቸውን የናፈቁ ትግሉን ሳይፈልጉ ታፍነው የመጡ ለዚህ ስርዓት በግድ ታገለግላላችሁ የተባሉ ደግሞ ወደ ቤተሰቦቻቸው መሸኘት ያለባቸውና ፍላጎት ያላቸው ደግሞ ለመሸኘት ዝግጁ መሆናችንና እየሸኘን እንዳለን እንዲታወቅ ለማለት ነው። በአጠቃላይ ይህን ይመስላል። አመሰግናለሁ። ሌሎች ጥያቄዎች ካሉ ደግሞ በቀጣይ ደግሞ መልሼ ለመግለጽ እሞክራለሁ። እሺ አርበኛ እናመሰግናለን። እንግዲህ አሁን አጠቃላይ ቀጠናውን በመተማን ይዘ ቅድም ሽመለ ጋራም ስታነሳው የነበረ አውደ ውጊያዎች አሉ። ከነዚህ አውደ ውጊያዎች ጋር ተያይዞም እንግዲህ ያገዛዙ የመቶ አለቃ የሬጅመንት መሪ የነበሩ እነሱም አብረው የተመቱበትን ሁኔታም አንስተሃል። በአጠቃላይ አውደ ውጊያው በፋኖ የበላይነት እየተጠናቀቀ ወይም እየቀጠለ ያለበትን ሁኔታም ነግረህናል። ከዚህ ጋር ተያይዞም ለህዝቡ ለአማራው በአጠቃላይ በዛ አካባቢ ላለው ህዝባችን ማሳሰቢያ አስቀምጠሃል። ተባብራችሁ ተቀላቅላችሁ በሄዳችሁ ጊዜ እንግዲህ እንደ ጠላት አብራችሁ የምትመቱበት ሁኔታ ስለሚኖር እዛ ጋር ጥንቃቄ አድርጉ የሚለው ማሳሰቢያም ሙሉ በሙሉ መወሰድ ያለበት ነው። በጣም ጥሩ። እንግዲህ የድሉ ቀጣይነት ያለው ይሆናል። በሌላ ጊዜም በድል ዜና እንገናኛለን። ከዚህ ጋር ተያይዞ እንግዲህ ቅድምም እኔ ሳስተዋውቅ ምንድነው ያልኩትኝ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ እዝ ብዬ ነበረ ያስተዋወቅኩት 4ኛ ደጃዝማች ኮር። አሁን እንግዲህ የሰማሁት ስም እንደ አዲስ 305ኛ ኮር 76ኛ ክፍለ ጦር
ሶስተኛ ሬጅመንት በሚል ተሰጥቷልና እንግዲህ ይሄ አራተኛ ደጃዝማች ኮር በጣም ብዙ ክፍለ ጦሮች አሉት። አርበኞች ክፍለ ጦር እየተባለ በጣም ብዙ በጀግኖች ስም የተሰየመ በጣም ብዙ ክፍለ ጦሮች በኮር ደረጃ ተደራጅተው የሚንቀሳቀስ እንደሆነ ነበር የምናውቀው። አሁን ስሙ ተቀይሯል። የዚህ ስም አቀያየር ምክንያቱም አዲስ አደረጃጀት ፈጥራችኋል፣ አደረጃጀቱን አዘምናችኋል። ከዚህ ጋር ተያይዞ የመጣ ነው ወይስ ተቋማዊ የአደረጃጀት ለውጥ ተደርጎ ነው? ምንድነው አርበኛ? እሺ አመሰግናለሁ። እንግዲህ ከዚህ በፊት አራተኛ ደጃዝማች ኮር የሚለው ወደ 6 ክፍለ ጦሮችን አካቶ በተሰጠው ቀጠና ላይ በተለይ ሰፊውን ቀጠና ይዞ ሲታገል የቆየና ከፍተኛ ጀብድ ሲፈጽም የነበረ በጣም እጅግ ለቁጥር በሚደንቅ ሁኔታ ከፍተኛ ቁጥር ያለው አስፈላጊውን ጀብድ የሚፈጽም በየቀጠናው በወልቃይት ጠገዴ፣ በአርማጮ፣ በአዳኛ ገርዳዎ፣ መተማ ድረስ በሁሉም ቦታዎች ላይ እየተንቀሳቀሰ የሚሰጠውን ኃላፊነትና ግዴታ ሲፈጽም ቆይቷል። የህዝቡን አደርነትና የህዝባችን ፋሽስት መንግስት የሚያደርሰውን በደል እየመከተ ከህዝባችን እንባውን ሲያብስ ቆይቷል ማለት ነው። አሁን አጠናክሮ ይቀጥላል ማለት ነው። ምክንያቱም ገዳይ ነው እየረሸነን ያለ። በቅርቡ እንኳን ብናይ በአጋጣሚ እንቅስቃሴ በከፍተኛ ቁጥር እንቅስቃሴ አድርጎ ነበር። ወደ እዚች ማርሻ አካባቢ እንኳን ከ30 በላይ የገበሬ መሳሪያዎችን ቤት ለቤት በመሄድ ለቅሟል። በጎንደር ደዩ አካባቢ በተመሳሳይ እንደዚሁ 30-40 አካባቢ የጦር መሳሪያ ገበሬዎች ከቤታቸው ካስቀመጡት ቤት ለቤት በመዞር የመዝረፍ ስራ ሰርቷል። በተመሳሳይ ጃንሱም አካባቢ ይህንን ተግባር ፈጽመዋል። ይህ የሚያሳየው ምንድነው? ህዝባዊ አለመሆኑንና የህዝብ ጠባቂ ሳይሆን ህዝብን ሊወር ህዝብን ሊረሽን አጠቃላይ ሀገሪቱን የአማራን ህዝብም ከምድረ ገጽ ሊያጠፋ የተነሳ መሆኑ ማረጋገጫ ነው። ስለዚህ ቅድም በጠቀሱት አግባብ አሁን ወታደራዊ ቁመና በማስያዝ በየመንደሩ በየጎጡ ተደራጅተን ስንታገል የነበረው በትክክል ቁመና የሚያሳይ ስራ መሰራት አለበት። አንድ ወታደር ሆኖ ሊቀጥልበት የሚችል ፕሮፌሽናል የሆነ አወቃቀርን መሰረት አድርጎ እየተደራጀ ቀጥሏል ማለት ነው። በዚህ መሰረት 6 ክፍለ ጦር የነበረው ወደ 3 ክፍለ ጦር በአሁኑ ተጠቃሏል ማለት ነው። ይህም ማለት 76ኛ፣ 52ኛ እና 5ኛ ክፍለ ጦር ማለት ነው። ይህ ብቻ ሳይሆን እያንዳንዱ በሬጅመንት ራሱን ችሎ ተደራጅቶ ባለፈውም ስንገልጸው የነበረው በቀጣይም በሰፊው ምንድበት የአንድ ክፍለ ጦር 4 ሬጅመንቶችን በማካተት ተደራጅቷል ማለት ነው። እንግዲህ በዚህ መንገድ አደረጃጀቱም ደግሞ የእያንዳንዱ ክፍለ ጦር በራሱ ይንቀሳቀስ የነበረው አሁን ላይ በአንድ ላይ ማለት ነው ከሁሉም ተበውዞ የኔ አካባቢ የኔ ቦታ እዚህ ነው በሚል ሳይሆን በየትኛውም አቅጣጫ ሄዶ ሊታገል አማራ ባለበት እንደ ኢትዮጵያም እንደ አማራም ሊታገል በሚችል አግባብ ተበውዟል ማለት ነው። ስለዚህ ይህ ሰራዊት ከዚህ በኋላ የአንድ አካባቢ ታጋይ ሳይሆን የሁሉም አማራ የሁሉም ኢትዮጵያዊ ታጋይ ማለት ነው። ነገም ከነገ በኋላ ደግሞ ከሌሎች ጋር ተቀላቅሎ ትግል የሚያደርግበት ሁኔታ ይፈጠራል ለማለት ያክል ነው። ከአደረጃጀት አኳያ ቅድም እንዳልኩሽ 305ኛ ጎቤ ክፍለ ጦር ጎቤ ኮር በሚል ነው እንግዲህ ተደራጀው። በዋናነት ግን ያው ምንጽው 305ኛ ኮር በሚል ተደራጅቷል። እነዛ ስሞች የሉም ማለት ነው። እነዛ ብቻ ሳይሆን ከዚህ በፊት ሲጠሩ የነበር የብርጌድ አመራር ስሞች በየጎጡ በየሰፈሩ የግለሰብ አንጋሽነት ስሞች ቀርተዋል። እኛ ጀግኖች የነበሩትን እናስተውሳለን፣ በታሪክ እናስተውሳለን። ነገ ከነገ በኋላ በታሪክ ይጻፋል ስማቸው ለትውልድ ይተላለፋል ማለት ነው። አሁን ባለው ሁኔታ ግን በወታደራዊ አደረጃጀት መሰረት ተደርጎ በዚህ መንገድ ተደራጅቷል ለማለት ነው የምፈልግ። ከአደረጃጀት አኳያ ይፋ እንደተደረገው አይታችሁታል። አመራሩ መክሊትን መሰረት አድርጎ ተደራጅቷል። ወታደራዊ አርበኛውን መሰረት አድርጎ በትምህርትም ደረጃ ፕሮፌሽናል ነው የተቀመጠን አካልም መሰረት አድርጎ ተደራጅቶ ሁሉም ማለት ነው በየመክሊቱ ኃላፊነቱን መሰረት አድርጎ ትግል ተደርጎበት መነጋገር ተደርጎበት በተለይ በዋናነት ባለቤቱ የዙ አካል ቢሆንም ያደራጀው እዚህ በፊት የነበረው ነባሩ የኮር አመራርም አስተያየት ሰጥቶበት ከየክፍለ ጦሩም የተመረጡ ሁለት ይሄን ሊያደራጁ የሚችሉ ኮሚቴዎች በተመሳሳይ አብሮ የጋራ በማድረግ ሰፊ ትግልና ተደርጎበት መግባባት ላይ ተደርሶ ተለቋል ማለት ነው። በትግል ውስጥ እንግዲህ እንደሚታወቀው መፋተግ፣ መማማር፣ ማስተካከል ያለ ነው። ያን መሰረት ተደርጎ ነው የተሰራው ማለት ነው።
ጎደሎች እንኳን የሚኖሩ ከሆነም ደግሞ በቀጣይ ይስተካከላል ማለት ነው። ኃላፊነት ማለት የምናገለግልበት እንጂ የምንገለገልበት እንዳልሆነ ታሳቢ ተደርጎ ህዝባችን ከዚህ ስቃይ ከዚህ አራዊት ከሁሉም ነገር ተጠብቆ አገልግሎት እንዲያገኝ ይደረጋል ማለት ነው። በዚህ መሰረት ያው በእናንተም እንደተገለጸው ህዝባዊ አስተዳደር ራሱን የቻለ በኮር ደረጃ አለው። እስከ ወረዳ የተዋቀረበት ሁኔታ አለ። ወታደራዊ አደረጃጀቱ ደግሞ ራሱን ችሎ የተዋቀረበት አለ። ይህ ማለት ግን ሁለቱ ተለያይቶ ይቀጥላል ማለት ሳይሆን በጋራ ይሰራል። እንደ ህዝብ ግን ህዝቡ ማደራጀት እንዳለበት፣ ፖለቲካሊ ብስለቱን መሰረት አድርጎ ማደራጀት እንዳለበት፣ እስከታች ቀበሌዎችን ማህበራዊ መሰረቶችን መሰረት አድርጎ ለምሳሌ የማህበራዊ ፍርድ ጀንጎዎችን የማደራጀት ቀበሌዎችን የማደራጀት ስራ መስራት እንዳለበት ይሄ የፖለቲካ መዋቅሩ ወይም ደግሞ አስተዳደር ህዝባዊ አስተዳደር መዋቅሩ እንደሚሰራ፣ ወታደራዊ ደግሞ አንድና አንድ ዓላማው አስተዳደራዊ ስራን መመልከት ሳይሆን ትግልን ማታገል ነው። ሰራዊቱ የሚመለከተው ቦታ ላይ በተሰጠው አቅጣጫ እያታገለ እየተዋጋ ነፃ የሚወጡትን የህዝባዊ አደረጃጀት እንግዲህ በአደረጃጀት በኩል ያለውን ነው እንግዲህ የገለጽኩት። ወታደራዊ አደረጃጀትና ህዝባዊ አደረጃጀት በሚል ነው። እሱም በሁለት የተከፈለ አይነት እንዳይመስል ስራው የጋራ ነው። ነገር ግን አንደኛው ህዝቡን በማደራጀት ህዝቡን ስልጠና በመስጠት ፖለቲካዊ አቅሙን በመገንባት ፋኖ እየታገለለት ያለውን ዓላማ በማስረዳት የወራሪ ኃይል በህዝባችን ላይ እያደረሰው ያለውን በማስረዳት ህዝባችን ከጎን እንዲቆም ማድረግና ለሰራዊት ሎጂስቲክ የማሰባሰብ ፋይናንሱን ያው ተቋማዊ እየሆነ ስለሄደ በተቋሙ እያንዳንዱ ፋይናንስ ተደራጅቶና ተቀናጅቶ ለሁሉም ተደራሽ መሆን እንዳለበት በሱ በኩል ስራዎችን ይሰራል። ከወታደራዊ አኳያ ደግሞ ወታደሩ የራሱ የሆነ ስራ አለው፣ የራሱ የሆነ ትዕዛዝ አለው። ያን መሰረት አድርጎ የሚሰጠውን ግዳጅ ይፈጽማል ማለት ነው። በጋራ ግን ነገር ግን ሁለቱም በኮር የተደራጀ ስለሆነ በቅንጅት ስራዎችን የምንሰራበት ሁኔታ እንዳለ ነው እንጂ አንዱና ከአንዱ የተለያየ አድርጎ እንዳይታይ ለማለት ነው። ለስራ እንዲያመች ታስቦ የተደረገ እንጂ ምንም አይነት ልዩነት እንደሌለው ይህን አድማጭ ተመልካቾቻችንም እንዲረዱት ለማሳሰብ ሞክራለሁ። ይህን ይመስላል ከአደረጃጀት አኳያ ያለው ሁኔታ። አመሰግናለሁ። እኔም አመሰግናለሁ አርበኛ። እንግዲህ እየጨረስን ነው አድማጭ ተመልካቾቻችን ከአርበኛው ጋር እያደረግን ያለውን ፕሮግራም ማለት ነው። አይ በጣም ጥሩ። ምንድነው አሁን ይሄ ወታደራዊ አደረጃጀቱ ወታደራዊ ስራውን እንዲሰራ የሲቪል አደረጃጀቱ ወይም ደግሞ የፖለቲካ ዘርፉ ደግሞ የፖለቲካ አደረጃጀቱን ይሰራል። ነገር ግን የማይነጣጠሉ ለስራ አመቺ ይሆን ዘንድ የስራ ጫና እንዳይፈጠር የስራ መደባላለቅ እንዳይፈጠር በዚህ ደረጃ ይደራጅ እንጂ የጋራ ስራ ነው የሚሰራው የሚለውን በጣም እንዲያውም ዘመናዊ አደረጃጀት ነው። ሌሎች ሀገራት የሚያደርጉት ይህን ነውና በጣም መቀጠል ያለበት በሁሉም ቦታ ተደራሽ መሆን ያለበት አደረጃጀት ነው። በጣም ተገቢነት ያለው ነገር ነው። እኛም እንደግፈው ነው። ከዚህ በፊትም እንደዚህ አይነት ስራዎች በፋኖ ትግል ውስጥ እንዲኖሩ የራሳችንን አስተዋጽኦ ወይም እንቅስቃሴ ስናደርግበት የነበረው ስለሆነ በጣም መልካም አደረጃጀት ነው የሚለውን ወስዳለሁ እኛ አርበኛ። በሌላኛው መንገድ እንግዲህ ያገዛዙ ሰራዊት ደግሞ እንግዲህ ለኢትዮጵያ እየተፋለመ አለመሆኑን ይልቁንስ ወገኑንና ሀገሩን እየወጋ እንደሆነ እየተረዳ በየአቅጣጫው የፋኖ አደረጃጀት ባለበት በሙሉ እየከዳ እስከ ትጥቁ እየተቀላቀላችሁ እንደሆነ ቅድም ጠቅሳለኝ። አሁንም ይሄ ነገር መቀጠል አለበት። ይሄ ነገር መቀጠል አለበት። ምናልባት የኢንፎርሜሽን እጥረት ያለው በአብይ ሰራዊት ተካቶ ዝም ብሎ በታሪክም የተዋረደ ስራ እየሰራ ያለ ሰራዊት ካለ ወደ ፋኖ መቀላቀሉን ፋኖም በተገቢው ሁኔታ ተቀብሎ ተገቢው የሆነውን ኃላፊነት በመስጠት ረገድ ከፍተኛ አስተዋጽኦ እንደሚያደርግ ተገንዝቦ ሰራዊቱ ወደ ፋኖ መቀላቀሉ ተገቢነት ያለው ነገር ነው። አድማጭ ተመልካቾቻችን እንግዲህ በዛሬው ዕለት ከአርበኛው ጋር ያደረግነው የድል ዜናን አስመልክቶ እንዲሁም አራተኛ ደጃዝማች ኮር አደረጃጀቱን ያዘመነ መሆኑንና አራተኛ ደጃዝማች ኮር የሚለውም በ305ኛ ኮር 76ኛ ክፍለ ጦር 3ኛ ሬጂመንት የተተካ መሆኑን እንግዲህ ቃል አቀባዩ አርበኛ ባንዴራው ግርማይ መረጃው ደርሶናል። ይሄ ነው እንግዲህ ያለን። ምናልባት የሚስተካከል ወይም የሚጨመር ነገር ካለ አርበኛ ላንተ ድሩ ልስጥ። በእኔ በኩል ጨርሻለሁኝ።
ጥሩ እንግዲህ 305ኛ ኮር 76ኛ ክፍለ ጦር 3ኛ ሬጅመንት በሚለው አሁን ስትናገሩ በነበረው አካባቢ ላይ ይህ ዛሬ ጀብዱን የፈጸመው ነው እንጂ በጣም ብዙ እያንዳንዱ እንግዲህ 76ኛ ክፍለ ጦር አለ፣ 52ኛ ክፍለ ጦር አለ፣ 25ኛ ክፍለ ጦር አለ። በእነዚህ አራት ሬጅመንቶች አሉ ማለት ነው ዋቀሩ ማለት ነው። በቀጣይ እስከዚህ ካደረጃጀቱ አቋያም ሰፊ ማብራሪያ በሚመለከታቸው አካላት በተለይ በወታደራዊ አዛዡም ጭምር ፕሮግራም አሲዘን ከወታደራዊ አደረጃጀት አቋያም እሱ ግልጽ የሚያደርግበት ሁኔታ ይፈጠራል ማለት ነው። ከወታደራዊ አቋያ ማለት ነው። በተለይ ቃል አቀባዩም ጭምር ታውሮ ተጨምሮበት እነሱ የሚሰጡት ይኖራል ማለት ነው። በመጨረሻ ግን ማስተላለፍ ፈልገው አሁንም ለዚህ ስርዓት እያገለገሉ ያሉ የራሳቸውን ወንድም፣ የራሳቸውን እናት፣ የራሳቸውን አባት ታዛዥ ሆነው እየገደሉ ያሉ እነዚህ በሙሉ ይህን ሴራ አውቀው በአስቸኳይ የፋኖን ከፋኖ ጋር እንዲቀላቀሉ ጥሪ ማስተላለፍ እንፈልጋለን። ስለዚህ ፋኖ በየቦታው አደረጃጀት አለው። በየቦታው እነሱን ሊቀበል የሚችል የተዋቀረ ኃይል አለን። ለትንሽ ግለሰቦችና ለትንሽ ወዳሞች ተብሎ የእነሱን ስልጣን ለማራዘም ተብሎ ህዝባችን መጨፍጨፍ የለባቸውም። እነሱም ቢሆን በየቦታው መውደቅ የለባቸውም። በቅርቡ እኮ በነበረው ውጊያ የ53ኛ ክፍለ ጦር ዋና አዛዥ እንኳን ሳይቀር ሙቷልኝ ማለት ነው። ለሀገሩ ቢሞት ጥሩ ነበረ። አማራን ጨፈጭፋለሁ ብሎ በመጣበት ሰዓት ነው እንግዲህ የአማራን ህዝብ አድናለሁ ያለው አካል እርምጃ ወስዶበታል ማለት ነው። ምክንያቱም ቁመን አንሞትም ማለት ነው። እየተከላከልነ ራሳችን እየጠበቅነ የራሳችን ከለላ እያደረግነ ህዝባችን እያዳነ እየታገልነ ነውና አሁንም ይህን ጥሪ ተቀብለው ወደኛ እንዲቀላቀሉ ከሞት እንዲድኑ ነው። የፋኖ ጥይት ያው ይታወቃል፣ አንድ ባንድ ስለሆነ ይታወቃል። ስለዚህ ከዚህ ሞት እንዲድኑ ነው አሁንም ጥሪ እያስተላለፍን ያለ። ነገ በኋላ ለሀገራቸው ይጠቅማሉና ነገ በኋላ ደግሞ ችን ሀገር የሚረከቧት አንዱም እነሱ ናቸው። ስለዚህ ብሔር ሳይለይ ቋንቋ ሳይለየን አካባቢ ሳይለየን ቦታ ሳይለየን በያለንበት የፋኖን ትግል እንዲቀላቀሉ ይህን አጋጣሚ በመጠቀም እንደ 305ኛ ኮር ጥሪ ማስተላለፍ ፈልጋለሁ። ህዝቡ ደግሞ ተዘናግቶ ይህ ወራሪ መንግስት እንደማይሆነው አውቆ መሳሪያውን ሊዘርፈው እናቱን እህቱን ሊደፍር እንደሚመጣ ማወቅ አለበት። ሊያዋርደን ነው እየመጣ ያለ። ፋሺስት ያላደረገው ነው እያደረገ ያለ፣ እየገደለ ያለ። ስለዚህ ይህን ተረድቶ ህዝባችን በየቦታው ነቅቶ መጠበቅ አለበት። ንብረቱን ከዚህ በኋላ ከወረራ እንዲያድን በዚህ አጋጣሚ ጥሪ ማስተላለፍ እንፈልጋለን። በአጠቃላይ ግን ለዚህ ሰፊ ሰዓትና ጊዜ ሰጣችሁ ማብራሪያ እንድንሰጥ ስላደረጋችሁን በ305ኛ ኮር ስም ከልብ አመሰግናለሁ። እኔም አመሰግናለሁ አርበኛ። እንግዲህ በሌላ ጊዜ ደግሞ በድል ዜና እንገናኛለን። ሰላም ሁኑ አድማጭ ተመልካቾቻችን። የዛሬውን ፕሮግራም በዚሁ ቋጭተናል። ሰላም ቆዩ። አሜን አሜን። Mm-hmm.